ጥያቄ ቁጥር 251 መንገዶች ዘላቂ መሆናቸውንና አለመሆናቸውን የሚገልጹ ዓለም አቀፍ የመንገድ ዳር ምልክቶች ሀ የሚያስጠነቅቁ፣ ለ የሚያስገድዱ፣ ሐመርኋ አቅጣጫ ጠቋሚ፣ መ ቅድሚያ የሚሰጡ፣ ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሐመርኋ አቅጣጫ ጠቋሚ ነው። ጥያቄ ቁጥር 252 ከተሽከርካሪ አካል ተርፎ የሚወጣ ጭነት ከፊት ሊረዝም የሚገባው ሀ 1 ሜትር፣ ለ 2 ሜትር፣ ሐመርኋ መርዘም የለበትም፣ መ 30 ሜትር፣ ሰ ሀ እና ለ መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ 1 ሜትር ነው። ጥያቄ ቁጥር 253 ረጅም የፊት መብራት መጠቀም ክልክል የሆነበት ሜትር ርቀት ሀ 40፣ ለ 45፣ ሐመርኋ 50፣ መ 47፣ ሰ ሁሉም መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ ሁሉም መልስ ናቸው። ጥያቄ ቁጥር 254 ሁለት መኪኖች በአንድ መስመር ሲሄዱ ቆይተው አደባባይ ወይም መስቀለኛ መንገድ ላይ ሲደርሱ ቅድሚያ የሚኖረው በዳሽ በኩል ያለው ነው። ሀ በግራ፣ ለ በቀኝ፣ ሐመርኋ በግራና በቀኝ፣ መ ሁለቱም ማለፍ ይችላሉ። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ በግራ በኩል ያለው ነው። ጥያቄ ቁጥር 255 የጎርፍ ማስተላለፊያ ፉካ ባለበት በዳሽ ውስጥ ማቆም ክልክል ነው። ሀ በ5 ሜትር፣ ለ በ40 ሴንቲሜትር፣ ሐመርኋ በ9 ሜትር፣ መ በ12 ሜትር፣ ሰ ሀ እና ለ መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ ሀ እና ለ መልስ ናቸው። ጥያቄ ቁጥር 256 ከእግረኛ ማቋረጫ ወይም ከመስቀለኛ መንገድ በዳሽ ማቆም ክልክል ነው። ሀ 5 ሜትር፣ ለ 40 ሴንቲሜትር፣ ሐመርኋ 9 ሜትር፣ መ 12 ሜትር፣ ሰ ሁሉም መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ ሁሉም መልስ ናቸው። ጥያቄ ቁጥር 257 ከሚከተሉት የተሽከርካሪ ማንዋል ዓላማ ናቸው ተብለው የሚመደቡት የትኞቹ ናቸው? ሀ አሽከርካሪዎች የተሽከርካሪያቸውን የመቆጣጠሪያና የመገልገያ መሳሪያዎች በአግባቡ እንዲጠቀሙ መግለጽ፣ ለ የደህንነት ምክሮችንና መመሪያዎችን አክብረው እንዲያሽከረክሩ መግለጽ፣ ሐመርኋ በመንገድ ዳር ላይ የሚገኙ የሚከለከሉ የሚፈቀዱና የሚያስጠነቅቁ ዓለም አቀፍ የትራፊክ ሕጎችን ለአሽከርካሪዎች በመግለጽ በጥንቃቄ እንዲያሽከረክሩ፣ መ ሁሉም መልስ ናቸው። ሰ ሀ እና ለ መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ ሀ እና ለ መልስ ናቸው። ጥያቄ ቁጥር 258 እውነት ያልሆነውን ለይ። ሀ ትራፊክ በበዛበትና የአየሩ ሁኔታ መንገዱን በግልጽ ለመለየት በማያስችል ቦታ መቅደም ይቻላል። ለ ሌላውን ተላላፊ በሚያሰናክል አኳኋን ማቆም ወይም መቅደም ክልክል ነው። ሐመርኋ የአደጋ አገልግሎት ተሽከርካሪዎች ለሥራ በሚሰማሩበት ጊዜ መቅደም ክልክል ነው። መ ሁሉም መልስ ይሆናሉ። ሰ
መልሱ አልተሰጠም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ ትራፊክ በበዛበትና የአየሩ ሁኔታ መንገዱን በግልጽ ለመለየት የማያስችል ቦታ መቅደም ይቻላል። ጥያቄ ቁጥር 259 የአደጋ አገልግሎት ተሽከርካሪ ተከትለን ስንሄድ ዳሽ ሜትር መራቅ አለብን። ሀ 100 ሜትር፣ ለ 40 ሜትር፣ ሐመርኋ 20 ሜትር፣ መ 60 ሜትር፣ ሰ 5 ሜትር። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ 100 ሜትር ነው። ጥያቄ ቁጥር 260 የሚከለክል ቅድሚያ የሚሰጡና የሚያስገድዱ የመንገድ ዳር ምልክቶች ዳሽ ይባላሉ። ሀ የሚያስጠነቅቁ፣ ለ የሚቆጣጠሩ፣ ሐመርኋ መረጃ ሰጪ፣ መ አቅጣጫ ጠቋሚ፣ ሰ ሁሉም መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ የሚቆጣጠሩ ነው። ጥያቄ ቁጥር 261 ቅርጻቸው የተለያየ ሆኖ የሚያስተላልፉት መልእክት አንድ አይነት ዓለም አቀፍ የመንገድ ዳር ምልክቶች ሀ የሚያስገድዱ፣ ለ የሚያስጠነቅቁ፣ ሐመርኋ አቅጣጫ ጠቋሚ፣ መ ቅድሚያ የሚሰጡ፣ ሰ መልሱ አልተሰጠም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መ ቅድሚያ የሚሰጡ ነው። ጥያቄ ቁጥር 262 ከሚከተሉት ውስጥ አንዱ የትዕይንት መቆጣጠሪያ መሳሪያ አይደለም። ሀ የመሪ ዘንግ፣ ለ የዝናብ መጥረጊያ፣ ሐመርኋ የውስጥ መብራት፣ መ የግንባር መብራቶች፣ ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ የመሪ ዘንግ ነው። ጥያቄ ቁጥር 263 በባቡር ሐዲድ አካባቢ መቆም የሚቻለው ሀ ከ20 ሜትር ክልል ውጭ ነው፣ ለ በ20 ሜትር ክልል ውስጥ ነው፣ ሐመርኋ በ6 ሜትር ክልል ውስጥ ነው፣ መ ሀ እና ለ መልሶች ናቸው፣ ሰ መልሱ አልተሰጠም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ ከ20 ሜትር ክልል ውጭ ነው። ጥያቄ ቁጥር 264 ከግራ ወደ ቀኝ መስመር የምንለውጠው ሀ ተሽከርካሪን ለመቅደም፣ ለ ፍጥነት ለመቀነስ፣ ሐመርኋ ለመቆም ወይም ለመታጠፍ፣ መ ለእና ሐመርኋ መልስ ናቸው፣ ሰ መልሱ አልተሰጠም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መ ለእና ሐመርኋ መልስ ናቸው። ጥያቄ ቁጥር 265 አንድን ተሽከርካሪ ለማስቀደም ወይም ለማሳለፍ በቅድሚያ መደረግ ያለበት የትኛው ነው? ሀ የኋላ ማመልከቻ መስታወት መመልከት፣ ለ የቀኝ ፍሬቻ ማሳየት፣ ሐመርኋ ፍጥነትን መቀነስ፣ መ ሁሉም መልስ ናቸው፣ ሰ መልሱ አልተሰጠም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መ ሁሉም መልስ ናቸው። ጥያቄ ቁጥር 266 ከሚከተሉት ሐሳቦች የትኛው ትክክል አይደለም? ሀ ብቻውን ብልጭ ጥፍት የሚለው የትራፊክ ቢጫ መብራት ቁም የሚል ትዕዛዝ ይሰጣል። ለ በከተማ ውስጥ የተፈቀደው ከፍተኛ ፍጥነት በሰዓት 60 ኪሎ ሜትር ነው። ሐመርኋ የሚያስጠነቅቁ የመንገድ ዳር ምልክቶች ቅርጻቸው 3 ማዕዘን ነው። መ
ሁሉም መልስ ነው። ሰ መልሱ አልተሰጠም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ ብቻውን ብልጭ ጥፍት የሚለው የትራፊክ ቢጫ መብራት ቁም የሚል ትዕዛዝ ይሰጣል። ጥያቄ ቁጥር 267 ይህ ምልክት ምንን ይወክላል? ሀ የከተማ ክልል የፍጥነት ወሰን መጨረሻ፣ ለ ተሽከርካሪን ማሳደር የተከለከለ ነው፣ ሐመርኋ ወደ ከተማ ክልል እየተቃረብክ ስለሆነ የከተማ ሕግና ደንብን ሳያከብር ማሽከርከር የተከለከለ ነው፣ መ የመኖሪያ ሰፈር ስለሆነ ጥሩምባ ማሰማት ክልክል ነው፣ ሰ የመንግስት የፍተሻ ኬላ ስላለ ሳይፈተሹ ማለፍ ክልክል ነው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሐመርኋ ወደ ከተማ ክልል እየተቃረብክ ስለሆነ የከተማ ሕግና ደንብ ሳያከብር ማሽከርከር የተከለከለ ነው። ጥያቄ ቁጥር 268 በእንስሳት ይህ ምልክት ምንን ይወክላል? ሀ በእንስሳት የሚጓጓዙ ስለሚያጋጥምህ ተጠንቅቀህ አሽከርክር፣ ለ መንገዱን የሚያቋርጡ የዱር አራዊቶች ስለሚያጋጥሙህ ተጠንቅቀህ አሽከርክር፣ ሐመርኋ የእንስሳት የገበያ ቦታ መሆኑን የሚገልጽ፣ መ እንስሳት ለማጓጓዝ የተከለከለ መንገድ፣ ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ አለ መንገዱን የሚያቋርጡ የዱር አራዊቶች ስለሚያጋጥሙህ ተጠንቅቀህ አሽከርክር። ጥያቄ ቁጥር 269 ይህ ምልክት ምንን ይወክላል? ሀ ወደ ሥራ የሚሄዱ የግብርና ሰራተኞች ስለሚያጋጥሙህ ተጠንቅቀህ አሽከርክር፣ ለ በእንስሳት የሚጎተቱ ተሽከርካሪዎች ስለሚያጋጥሙህ ተጠንቅቀህ አሽከርክር፣ ሐመርኋ ለማዳ የዱር እንስሳት ስለሚያጋጥሙህ ተጠንቅቀህ አሽከርክር፣ መ በእንስሳት ጀርባ ተጭነው የሚጓዙ ስለሚኖሩ ተጠንቅቀህ አሽከርክር፣ ሰ ለእና መ መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መ በእንስሳት ጀርባ ተቀምጠው የሚጓዙ ስለሚኖሩ ተጠንቅቀህ አሽከርክር። ጥያቄ ቁጥር 270 ይህ ምልክት ምንን ይገልጻል? ሀ ለፖስታ ቤት አገልግሎት ለሚሰጡ ተሽከርካሪዎች ብቻ የሚፈቅድ መንገድ፣ ለ የትራፊክ አደባባይ ከፊት ለፊትህ ስለሚያጋጥምህ ተጠንቅቀህ አሽከርክር፣ ሐመርኋ ስቴዲየም ወይም የስፖርት ማዘውተሪያ መኖሩን የሚገልጽ፣ መ የሐሳብ መስጫ ሳጥን መኖሩን የሚገልጽ፣ ሰ መልሱ አልተሰጠም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ መልሱ አልተሰጠም። ጥያቄ ቁጥር 271 ይህ ምስል ምንን ይገልጻል? ሀ እግረኞች በብዛት የሚንቀሳቀሱበት አካባቢ መሆኑን የሚገልጽ፣ ለ ቲያትር ቤት መኖሩን የሚገልጽ፣ ሐመርኋ ለእግረኞች ብቻ የሚፈቅድ መንገድ፣ መ የሊፍት አገልግሎት መኖሩን የሚገልጽ፣ ሰ ሀ እና ሐመርኋ መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መ የሊፍት አገልግሎት መኖሩን የሚገልጽ ነው። 272 ይህ ምስል ምንን ይገልጻል? ሀ እንስሳትን ይዞ ማለፍ ክልክል ነው፣ ለ የእንስሳት እርባታ የሚካሄድበት ቦታ ስለሚያጋጥምህ ተጠንቅቀህ አሽከርክር፣ ሐመርኋ የሚናከስ ውሻ መኖሩን የሚገልጽ፣ መ ለእግረኛና ለእንስሳት ማለፍ ክልክል ነው፣ ሰ መልሱ የለም።
ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ መልሱ የለም ነው። ጥያቄ ቁጥር 273 ትክክለኛ ያልሆነ ሐሳብ የትኛው ነው? ሀ በከተማ ውስጥ የተበላሸ ተሽከርካሪ ከ6 ሰዓት በላይ መቆም የለበትም። ለ ከመንገድ ጠርዝ 40 ሳንቲሜትር ባነሰና በበለጠ መቆም አይፈቀድም። ሐመርኋ የተበላሸን መኪና ከከተማ ክልል ውጪ ከ48 ሰዓት በላይ ማቆም አይፈቀድም። መ ሀ እና ሐመርኋ መልስ ናቸው። ሰ መልሱ የለም። እዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ መልሱ የለም ነው። ቁጥር 256 ሕፃናት በሚበዙበት ወይም ትምህርት ቤት አካባቢ መሆንን የሚያሳይ የመንገድ ዳር ምልክት በክብ ውስጥ ይገኛል። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ ሐሰት ነው። ጥያቄ ቁጥር 277 አንድ መንገድ ለሁለት እኩል በቀጥታ ድፍን መስመር ሲከፈል መንገዱ ግልጽና በርቀት ከፊት ያለው ሁኔታ የሚታይ መሆኑን ይገልጻል። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ ሐሰት ነው። ጥያቄ ቁጥር 278 የትራፊክ ደሴት ዙሪያው በመንገድ የተከበበ እንደ መንገድ የሚያገለግል ማለት ነው። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ እውነት ነው። ጥያቄ ቁጥር 279 ለከተማ ከባድ አውቶቡስ በከተማ የሚፈቅደው ፍጥነት በሰዓት 30 ኪሎ ሜትር ነው። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ እውነት ነው። ጥያቄ ቁጥር 280 የመንገድ ምልክቶች የትራፊክ ቋንቋ መሰረት ናቸው። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ እውነት ነው። ጥያቄ ቁጥር 281 በመስቀለኛ መንገድ በ30 ሜትር ክልል ውስጥ መቅደም የተከለከለ ነው። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ እውነት ነው። ጥያቄ ቁጥር 282 ከ7500 ኪሎ ግራም በላይ ለሆኑ ተሽከርካሪዎች በከተማ ክልል ውስጥ በሰዓት 40 ኪሎ ሜትር ማሽከርከር አይችሉም። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ እውነት ነው። ጥያቄ ቁጥር 283 ተሽከርካሪን መቅደም የሚቻለው በግራ በኩል ብቻ ነው። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ እውነት ነው። ጥያቄ ቁጥር 284 የመንገድ ዳር ምልክቶችን መትከል በሚያስቸግርበት በመንገድ ላይ የተሰመሩት ምልክቶች እንደ መንገድ ዳር ምልክቶች ያገለግላሉ። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ እውነት ነው። ጥያቄ ቁጥር 285 የቀኝ ፍሬቻ ለምን ይጠቅመናል? ሀ ለመቅደም፣ ለ ለማስቀደም፣ ሐመርኋ ወደ ግራ ለመታጠፍ፣ መ ሀ እና ሐመርኋ መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ ለማስቀደም ነው።
ጥያቄ ቁጥር 286 ያልተቆራረጡ ድፍን መስመሮች የሚሰመርባቸው ቦታዎች ለጥ ያለ ነፃ መንገዶች ናቸው። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ ሐሰት ነው። ጥያቄ ቁጥር 287 ጥሩምባ መጠቀም የሚፈቀደው በመሪና በፍሬን መቆጣጠር የማንችለው አደጋ ሲያጋጥመንና አንድ ሌላ አሽከርካሪ ሊያየን በማይችልበት መታጠፊያ ላይ ነው። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ እውነት ነው። ጥያቄ ቁጥር 288 ቢጫ የአሽከርካሪ ማስተላለፊያ መብራት ሲበራ ለመሄድ ወይም ለመቆም ተዘጋጅ ማለት ነው። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ ሐሰት ነው። ጥያቄ ቁጥር 289 የፍጥነት ወሰን ገደብ በዓለም አቀፍ ደረጃ አንድ አይነት ናቸው። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ ሐሰት ነው። ጥያቄ ቁጥር 290 ቢጫ የተሽከርካሪ ማስተላለፊያ መብራት ብቻውን ቦግልም እያለ ሲበራ ከፊት ለፊት መንገድ የሚጠግኑ ሰራተኞች ስላሉ ተጠንቅቀህ ለፍ ማለት ነው። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ ሐሰት ነው። ጥያቄ ቁጥር 292 በሀገራችን የመኪና አደጋ የበዛበት ዋነኛ ምክንያት ሀ የተሽከርካሪ ብቃት ማነስ፣ ለ የመንገድ ምቹ አለመሆን፣ አመርኋ የአሽከርካሪ ባህሪ፣ መ የአየሩ ሁኔታ፣ ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ አመርኋ የአሽከርካሪ ባህሪ ነው። ጥያቄ ቁጥር 293 ወደ ኋላ በምናሽከረክርበት ወቅት ልንጠነቀቅ የሚገባን ሀ መስታወታችንን በጽዳት በመጠበቅ፣ ለ በፍጥነት ማሽከርከር፣ ሐመርኋ የፍጥነት መጠናችንን መቆጣጠር፣ መ ሀ እና ሐመርኋ መልስ ናቸው፣ ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መ ሀ እና ሐመርኋ መልስ ናቸው። ጥያቄ ቁጥር 294 መንገድ ላይ የተሰመረ ድፍን መስመር የሚያመለክተው ከፊት ያለን ተሽከርካሪ መስመሩን በመርገጥ መቅደም እንደሚቻል ነው። ካ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ ሐሰት ነው። ጥያቄ ቁጥር 295 አንድ አሽከርካሪ አካባቢውን በእይታ መቆጣጠር አለበት ስንል ሀ ከፊት ለፊት ያለውን ብቻ መመልከት፣ ለ ሁሉንም አካባቢ መቃኘት፣ ሐመርኋ ከበስተኋላ ያለውን ብቻ መመልከት፣ መ ከጎን በኩል ያሉትን ብቻ መመልከት፣ ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ ሁሉንም አካባቢ መቃኘት ነው። ጥያቄ ቁጥር 296 የእግረኛ ማቋረጫ ወይም ዜብራ መስመር በተሰመረበት ሁሉ አሽከርካሪ ፍጥነት መጨመር አለበት፣ ለ አሽከርካሪ ፍጥነቱን ቀንሶ እግረኞችን ማሳለፍ አለበት፣ ሐመርኋ ተሽከርካሪውን መስመሩ ላይ በማቆም እግረኛን ማሳለፍ አለበት፣ መ ሁሉም፣ ሰ ለእና ሐመርኋ መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆንን ምርጫ ለ አሽከርካሪ ፍጥነቱን ቀንሶ እግረኞችን
ማሳለፍ አለበት። ጥያቄ ቁጥር 297 ተሽከርካሪ በትራፊክ መብራት ከቆመ በኋላ እግረኛ መሻገር ያለበት የእግረኛ መብራት ቀይ ሲበራ ነው። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆንን ምርጫ ለ ሐሰት ነው። ጥያቄ ቁጥር 298 አንድ አሽከርካሪ የባቡር ሐዲድ ካለበት በዳሽ ሜትር ክልል ውስጥ የተሽከርካሪውን ማርሽ መነካካት አይችልም። ሀ 5 ሜትር፣ ለ 4 ሜትር፣ ሐመርኋ 6 ሜትር፣ መ ሁሉም። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆንን ምርጫ መ ሁሉም ነው። ጥያቄ ቁጥር 299 አቶ ከበደ ተሽከርካሪውን በነዳጅ ማደያ መታጠፊያ አቁሞ ስለሄደ ተከሰሰ። የተከሰሰበት ምክንያት ሀ በማንኛውም መታጠፊያ በ12 ሜትር ክልል ውስጥ ማቆም የተከለከለ ስለሆነ፣ ለ ድንገት እሳት ቢነሳ ተሽከርካሪው ሊጎዳ ስለሚችል፣ ሐመርኋ ማንኛውም ነዳጅ የማይቀዳ ተሽከርካሪ በማደያ ውስጥ ማቆም ስለማይችል፣ መ የተከሰሰበት ምክንያት አልታወቀም። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ በማንኛውም መታጠፊያ በ12 ሜትር ክልል ውስጥ ማቆም የተከለከለ ስለሆነ። ጥያቄ ቁጥር 3500 ኪሎ ግራም የሆኑ ተሽከርካሪዎች በከተማ ክልል ውስጥ የሚፈቀድላቸው የፍጥነት ወሰን ሀ 35፣ ለ 60፣ ሐመርኋ 100፣ መ 70፣ ሰ ሀ እና ለ መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆንን ምርጫ ሰ ሀ እና ለ መልስ ናቸው።